በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንየጥር በረድኤተ እግዚእነ ኢየሱስ ክርስቶስ ዘወቱ መድኃኒትነ በጽሕፈ ሃይማኖተ አበው መምህራነ ቅድስት ቤተ ክርስቲያን አሐቲ ጉባኤ እንደ ሐዋርያት ወነገረ ሃይማኖተ ኩሉ ለእለ አሐዱ እምኔሆሙ በእንተ ሃይማኖት ቅድስት ዘነበበ መንፈስ ቅዱስ በልሳናቲሆሙ በእንተ ቅድስት ሥላሴ ወትስኩተ ገአል አሐዱ አካል እምሰለስቱ አካላት ወተዋስኦ ምስለ አላውያን ታሪክ ይላል። ይህን መጽሐፍ በየጊዜው የተነሱ ሊቃውንት ደርሰውታል፣ ጽፈውታል፣ ተርጎ ተናግረውታልም ይላል። አባ ሚካኤል ዘሀገረ አትሪብ ወመሊግ፣ አባ ዮሐንስ ዘሀገረ ቡርልስ ሰብስበውታል፣ መልሰውታል፣ ከፍለውታልም። አባ ሚካኤል ባለው አባ ካኤል ይለዋል። አባ ሚካኤል ማለት ነው። ጥንተ ነገሩ እንደምን ነው ቢሉ ጌታ በዕለተ ዓርብ ተሰቅሎ ሙቶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ከተነሳ በኋላ 40 ቀን ለሐዋርያት መጽሐፈ ኪዳንን አስተምሯቸዋል። ጻፉትም ብሏቸው ጽፈውታል። ሌሎች መጻሕፍትም ተጽፈዋል። ከስጋዌም ቢሉ ከዕርገትም ቢሉ እስከ 2ቱ አላውያን ነገስታት ዲዮቅልጥያኖስና መክስምያኖስ ዘመን ድረስ 276 ዘመን ይሆናል። በዚህ ዘመን አላዊ ንጉሥ መናፍቅ ጳጳስ ጠፍቶላቸው ምእመናን በጸጥታ በእረፍት ሁነው መጻሕፍት ሲነበቡ ሲተረጎሙ ኑረዋል። ከዚህ በኋላ ግን ዲዮቅልጥያኖስ በአባ አጋጌዎስ ምክንያት አብያተ ክርስቲያናት ይታጸዋ አብያተ ጣዖታት ይትረሃዋ ብሎ አዋጅ ነገረ። አብያተ ክርስቲያናት ተዘጉ፣ አብያተ ጣዖታት ተነጸፉ፣ ተጋረዱ። የምእመናን ስጋቸው እንደ በግ ታረደ፣ እንደ ሽንኩርት ተቀረደደ፣ አጥንታቸው ተከሰከሰ፣ ደማቸው እንደ ውሃ ፈሰሰ። አብያተ ክርስቲያናት ተቃጠሉ፣ መጻሕፍት ተቆነጻጸሉ። አብያተ ክርስቲያናት ተተኮሱ፣ መጻሕፍት ፈለሱ። ምእመናንም የሚሞቱት ሞቱ፣ የሚሰደዱት ተሰደዱ። ይህም የመከራው ዘመን 40 ዘመን ነው። ከመከራው ጽናት የተነሳ ዓመተ ሰማዕታት ተብሏል። ኋላ ግን ለጌታ በሐዘን ጊዜ ደስታ በመከራ ጊዜ እረፍት ማምጣት ልማዱ ነውና ዘመነ ዲዮቅልጥያኖስን አሳልፎ መፍቀሬ መጻሕፍት ርቱዐ ሃይማኖት ራት ንጉሥ ቆስጠንጢኖስን አነገሰው። እሱም አብያተ ክርስቲያናት ይትረሃዋ አብያተ ጣዖታት ይትአጸዋ፣ የአብያተ ክርስቲያናት ይከፈቱ አብያተ ጣዖታት ይዘጉ ብሎ አዋጁን በአዋጅ መልሶታል፣ ሽሮታል። ከዚህ በኋላ አብያተ ክርስቲያናት ተከፈቱ፣ አብያተ ጣዖታት ተዘጉ ይላል። እርሱም በነገሰ በ19ኛው ዓመት አርዮስ ወልድ ፍጡር በመለኮቱ ብሎ ተነሳ። ሎቱ ስብሐት። በአርዮስ ምክንያት በኒቅያ ጉባኤ ይሁን ብሎ አዋጅ ነገረ። ተናጋሪው ንጉሱ ቆስጠንጢኖስ ነው። 318 ኤጲስቆጶሳት ወይንም ሊቃውንት ተሰበሰቡ። የተሰበሰቡትስ 2348 ናቸው። ዘዕሩይ ምስለ አብ በመለኮቱ በማለት አንድ ሆነው የተገኙት ግን 318 ሊቃውንት ብቻ ናቸው። 4ቱም ሊቃነ ጳጳሳት ያሉበት ነው አለ። ከነዚህ መካከል ነበሩ ሲል ነው። ንጉሱ ደገኛው ንጉሥ ቆስጠንጢኖስ ነው። አፈ ጉባኤው እለእስክንድሮስ ነው። መናፍቁ አርዮስ ነው። ርዕሱን ተከራክረው ረትተው ሃይማኖትን መልሰው አቅንተውም ይላል አርዮስን አውግዘው ለይተው በሚለያዩበት ጊዜ ብዙ ድርሰት ደርሰዋል፣ ብዙ መጻሕፍትን ጽፈዋል። ከዚያ አስቀድሞ የነበሩ መጻሕፍትም ተጽፈዋል። ከጉባኤ ኒቅያ እስከ ጉባኤ ቁስጥንጥንያ 55 ዘመን ይሆናል። 55ንም 58ም ይላሉ ማለት ነው።
በዚህ አላዊ ንጉሥ መናፍቅ ጳጳስ ጠፍቶላቸው ምእመናን በጸጥታ በእረፍት ሁነው መጻሕፍት ሲነበቡ ሲተረጎሙ ኑረዋል። ኋላ ግን መንፈስ ቅዱስ ሕጹጽ ፍጡር የሚል መቅዶኒዎስ ተነሳ። ማለት መቅዶኒዎስ መንፈስ ቅዱስን ሕጹጽ ፍጡር ዳህራዊ ብሎ ተነሳ። በእርሱ ምክንያት 150 ኤጲስቆጶሳት ተሰብስበዋል። ሊቃውንትም ናቸው። 150 ንጉሱ ዘአቢተ ሊቃውንቱ 150 ንጉሱ ዘአቢ ቴዎዶሲዎስ፣ አፈ ጉባኤው ጢሞቴዎስ ዘአልቦ ጥሪት፣ መናፍቁ መቅዶኒዎስ ነው። እሱን ተከራክረው ረተው ሃይማኖትን መልሰው በሚለያዩበት ጊዜ ብዙ ድርሰት ደርሰዋል። ብዙ መጻሕፍትን ጽፈዋል። ከዚያ አስቀድመው የነበሩ ሌሎች መጻሕፍትም ተጽፈዋል። ከጉባኤ ቁስጥንጥንያ እስከ ጉባኤ ኤፌሶን 58 ዘመን ይሆናል። ያለፈውን 58 ቢሉ ይህን 55 ይላሉ። ያን 58 ቢሉ በዚህ አላዊ ንጉሥ መናፍቅ ጳጳስ ጠፍቶላቸው ምእመናን በጸጥታ በእረፍት ሆነው መጻሕፍት ሲነበቡ ሲተረጎሙ ኑረዋል። ከዚህ በኋላ ግን ንስጥሮስ አብ የወለደውን ማርያም አልወለደችውም፣ ማርያም የወለደችውን አብ አልወለደውም፣ ሁለት አካል ሁለት ባሕሪ ነው ብሎ ተነሳ። በእሱ ምክንያት 200 ኤጲስቆጶሳት ሊቃውንትም ተሰብስበዋል። 200 ኤጲስቆጶሳት ማለት ሊቃውንቱን ነው። ተሰብስበዋል። ኤጲስቆጶሳቱ 200 ንጉሱ ዘይንስ ቴዎዶሲዎስ፣ አፈ ጉባኤው መምህረ ዓለም ቅዱስ ቄርሎስ፣ መናፍቁ ንስጥሮስ ነው። እሱን ተከራክረው ረተው አውግዘው ሃይማኖትን መልሰው በሚለያዩበት ጊዜ ብዙ ድርሰት ደርሰዋል። ብዙ መጻሕፍትን ጽፈዋል። ከዚያ አስቀድሞ የነበሩ ሌሎች መጻሕፍትም ተጽፈዋል። ከጉባኤ ኤፌሶን እስከ ጉባኤ ኬልቄዶን 21 ዘመን ይሆናል። በዚህም አላዊ ንጉሥ መናፍቅ ጳጳስ ጠፍቶላቸው ምእመናን በህድአት በእረፍት ሆነው መጻሕፍት ሲነበቡ ሲተረጎሙ ኑረዋል። ኋላ ግን አንድ አካል ሁለት ባሕሪ የሚል መርቅያን ተነስቷል። በሱ ምክንያት 318 ሊቃውንት በ318 ሊቃውንት እጥፍ የሚሆኑ 636 ሊቃውንት ወይም የኤጲስቆጶሳት ተሰብስበዋል። እኒህም መለካውያን ተብለዋል። ንጉሱም መርቅያን ነው። ሊዮን ክታብ ሰዶ ከጉባኤው አልሄደም ቀርቷል። የቀረበት ምክንያት አልታወቀም። በአገር መራቅ፣ በእርግና በእርጅና በደዌ ምክንያትም እንደሆነ አልታወቀም። ዲዮስቆሮስ 7 ራሱን ሆኖ መጣ። ከሊቀ ጳጳሱ ከሊዮን ክታብ መጥቶልሃልና ተቀበል ብለው ለዲዮስቆሮስ ሰጡት። ተቀብሎ አይቶ ይህማ እንደምን ይሆናል? አይሆንም፣ አልቀበልም አላቸው። ምን ነው አለቃህ አይደለምን? የአለቃህን ክታብ አልቀበልም ትላለህን? አሉት። እሱም አለቃዬ ቢክድ እኔ የምክድ ነኝ። ቀድሞ አለቃቸው ዲያብሎስ ቢክድ ሚካኤልን ካደ፣ ገብርኤልን ካደ፣ አልቀበልም አላቸው። በዚህም ምክንያት ክርክር ሆነ። አወገዙት። እርሱ መልሶ አወገዛቸው። መወጋገዝ ልማድ ነውና ተወጋገዙ። ማታ ብርክያ ብእሲተ ንጉሥ ይላታል። የንጉሱ ሚስት ናት። የዛሬ ጉባኤ እንደምን ሆኖ አለ ብላ ጠየቀች። ዲዮስቆሮስ የሊቀ ጳጳሱን ክታብ አልቀበልም አለ አሏት። ጥሩት ብላ አስመጥታ እናንት መነኮሳት ነን የምትሉ ሰዎች እንዲህ ባለ ነገር ምን ያጠነክራችኋል? በዚህ በጥንካሬያችሁስ ምን ትጠቀሙበታላችሁ? ቀድሞ ዮሐንስ አፈወርቅ እንዲህ ባለ ነገር ቢጠነክር ምን ተጠቀመ? እናቴ አውዶክስያ በደሴተ አጥራክስያ አግዛው የሞተ አይደለም አለችው። የእሱን ሞት ትናገሪያለሽ እንጂ የእሷን ሞት ለምን አትናገሪም? እርሷስ እርሱን ብታስገድል ምን ተጠቀመች? በህሱር ደዌ በክፉ ሕማም
ተይዛ የሞተች አይደለችም አላት። ብታፍር በጥፊ መታችው። ከበዋት የቆሙ ደንገጠሮቿም ፊቱን ጸፉት፣ ጺሙን ነጩት፣ ጥርሱ ተሰበረ። ዝንቱ ፍሬ ሃይማኖቱ ለክርስቶስ ዛቲ ፍሬ ሃይማኖቴ የሚላል። ይህን ጽፎ በእስክንድርያ ላሉ ምእመናን ሰደደላቸው። እነርሱም ሌሊት ስራቸውን ሲሰሩ ይህ ጥርሱ በተአምራት እንደ ዕንቁ እንደ ፋና ሆኖ እያበራላቸው ስራቸውን ይሰሩ ነበር። ከዚህ በኋላ መናፍቃኑን ፍረዱኝ አለቻቸው። መናፍቃኑም ንጉሱን ንግስቲቱን ተቃውሟልና ይሙት በቃ ብለው ሞት ፈረዱበት። መለካውያን ግን ጥንቱንም በንጉስ አዋጅ ተሰብስበዋል እንጂ ልባቸው በሃይማኖት ከእርሱ ጋር አንድ ናቸውና አዝነውለት ቀድሞ አርዮስ ቢክድ ይጋዝ ወይም ይታሰር በቃ ተፈረደበት እንጂ ይሙት በቃ መች ተፈረደበት? እሱም ይጋዝ እንጂ ይሙት በቃ ለምን ይፈረድበታል? ብለው በደሴተ ጋግራ ታስሮ ተግዞ ሙቷል። መለካውያንም ማለት ፈጻመያነ ፈቃደ ንጉስ የንጉሱን ፈቃድ የሚፈጽሙ ማለት ነው። አንድም ንጉሳውያን ማለት ነው። በዚህ ጊዜ ተለያይተዋል። እስክንድሪያና አንጾኪያ አንድ አካል አንድ ባህሪ በማለት አንድ ወገን ሆነዋል። ቁስጥንጥንያና ሮሚያ አንድ አካል ሁለት ባህሪ በማለት አንድ ወገን ሆነዋል። ከእስክንድሪያ ወደ አንጾኪያ፣ ከአንጾኪያ ወደ እስክንድሪያ እስከ አባ ክርስቶዶሉ ዘመን ድረስ ክታብ ሲላላኩ ኑረዋል። ኋላ ግን በቃን ብለው ትተውታል። ስለምን ቢሉ ነገር ከበዛ ዘንድ የኋላ ልጅ ሃይማኖቱን ይክዳል ብለው ነው። አንድም የአንባቢያን ዓይናቸው ይፈዛል፣ የተርጓሚያን አንደበታቸው ይላሻል፣ ቃላቸው ይሻክራል፣ ጉሮራቸው ይቆስላል፣ ልባቸው ያብጣልና ብለው ነው። አንድም እነዚያስ አልተውትም ሲላላኩት ኑረዋል። ወደ እኛ ስላልመጣ ነው እንጂ እንዲህ አለው። ቀድሞ አራቱ ሊቃነ ጳጳሳት በአንድነት ሳሉ ሳይለያዩ ሲላላኩት የነበረው ኋላም ከእስክንድሪያ ወደ አንጾኪያ ከአንጾኪያ ወደ እስክንድሪያ ሲላላኩት የነበረው የሃይማኖት መጽሐፍ በጽር ቋንቋ ተጽፎ በአንድነት በጽር ይኖር ነበረ። ኋላ ግን አባ ሚካኤል ዘሀገረ አትሪብ ወመሊክ፣ አባ ዮሐንስ ዘሀገረ ቡርልስ ከፍለውታል። ሲከፍሉትም ለተመልካች እንዲመች ድርሳን፣ ግዘት፣ ስምዓት አድርገው ከፍለውታል። መክፈልም ልማድ ነው። እነዚህ ከመጽሐፈ ገነት ስንክሳርን እንደከፈሉ ገብርኤል ወልደ ጰጥሪቅ ከደገኛው ሀዊን እንደከፈለ አብርሃም ቀሲስም ከደገኛው ፍትሐ ነገሥትን እንደከፈለ ከጽር ወደ አረብ መልሰውታል። ከጽር ወደ አረብ መመለስም ልማድ ነው። እነዚህ ስንክሳርን ከጽር ወደ አረብ እንደመለሱ ሰባ ሊቃናት መጻሕፍተ ብሉያትን ከዕብራይስጥ ወደ ጽር እንደመለሱት አንትያኮስ ሀዊን፣ አብርሃም ቀሲስ ፍትሐ ነገሥትን፣ ዲያቆን ማሪሳቅን ከጽር ወደ አረብ እንደመለሱ መልሰውታል ማለት ነው። ወደ ግዕዝስ ምን ጊዜ መጥቷል ቢሉ በራስ አምዶ ወይንም በአጼ አምደ ጽዮን ዘመን ነው። አስራተ ጽዮን መባዓ ጽዮን ይለዋል። ልጅዎም ነው ይላሉ፣ የእህተወም ልጅ ነው ይላሉ። ልጃቸው ወይም የእህታቸው ልጅ ማለት ነው ይላል። እሱ ከአረብ ወደ ግዕዝ መልሶታል ይላል፣ መልሶልናል። ከአረብ ወደ ግዕዝ መመለስም ልማድ ነው። ጨጌ ዕንባቆምና ሚካኤል ግብፃዊ ወይንም አቡነ ማርቆስ ይላቸዋል። አረጋዊ መንፈሳዊን ዮሐንስ አፈወርቅን እንደመለሱ ሰሊክ ዘደብረ ሊባኖስ ይለዋል። የደብረ ሊባኖስ መነኩሴ የተድባበ ማርያም ሰው ነው ይላሉ። እርሱ የቁጥሩን መጽሐፍ ወይንም አቦሻህርን ማለት ነው እንደመለሰ፣ ማሪሳቅንም እንደመለሰ፣ ንዑስ ሰላማ ብርሃነ አዜብ ካይና አዜብም ይለዋል። እርሱ ግብረ ሕማማትን ፊልክስዩስን እንደመለሰ ይህም መጽሐፍ እነሱም ይህን መጽሐፍ መልሰውታል ማለት ነው። ይህም መጽሐፍ በደጋ ውሃ በቆላ ውሃ ይመሰላል። ከደጋ ውሃ ከደጋ ተገኝቶ ቆላ ይወርዳል፣ በደጋ ይቀዘቅዛል፣ በቆላ ይሞቃል። ግብሩ ግን አንድ ነው። ለሚያርስ፣ ለሚያሳርስ፣ ለሚጽፍ፣ ለሚያደጉስ
ከደጋ እንደመገኘት ለሁሉም ይገኛል ይላል። ይህ ውሃ ከደጋ እንደመገኘት በጌታ ቃል ተነግሯል። ቆላ እንደመውረድ በሐዋርያት በሊቃውንት ቃል ተነግሯል። ግብሩ አንድ እንደሆነ ምስጢሩ አንድ ነው። በራስ በሕዋሳት ይመሰላል። እንደ ራስ ጌታ፣ እንደ ሕዋሳት ሐዋርያት ሊቃውንት ናቸው። ራስ ከሕዋሳት የተያያዘ እንደሆነ የጌታ ትምህርት ከሐዋርያት፣ የሐዋርያት ትምህርት ከሊቃውንት፣ የሊቃውንት ትምህርት ከሐዋርያት፣ የሐዋርያት ትምህርት ከጌታ የተያያዘ ነውና እንዲህ አለ። አንድም አካል አንድ ሲሆን ሕዋሳት ልዩ ልዩ ናቸው። ይህም መጽሐፍ ምስጢሩ አንድ ሲሆን ኃይለ ቃሉ ልዩ ልዩ ነው ይላል። አንድም በተቋም በአይጹቅ ይመሰላል። እንደ ተቋም ጌታ፣ እንደ አይጹቅ ሐዋርያት ሊቃውንት ናቸው። ተቋም ከአይጹቅ፣ አይጹቅ ከተቋም የተያያዘ እንደሆነ የጌታ ትምህርት ከሐዋርያት፣ የሐዋርያት ከሊቃውንት፣ የሊቃውንት ከሐዋርያት፣ የሐዋርያት ከጌታ ትምህርት የተያያዘ ነው ይላል። አንድም በሰንሰለት ይመሰላል። እንደ ሁለቱ ፍንጅ ወይንም ክንድ ጌታ፣ እንደ 8ቱ ጥገግ ሐዋርያት ሊቃውንት ናቸው። ሁለቱ ፍንጅ ከ8ቱ ጥገግ የተያያዘ እንደሆነ የጌታ ትምህርት ከሐዋርያት፣ የሐዋርያት ከሊቃውንት የተያያዘ ነው። አንድም በታላቅ ወንድምና በታናሽ ወንድም ይመሰላል። እንደ ታላቅ ወንድም ሐዋርያት፣ እንደ ታናሽ ወንድም ሊቃውንት ናቸው። ታላቅ ወንድም በተጸነሰበት ታናሽ ወንድም ይጸነስበታል። ታላቅ ወንድም በእትብት ሲመገበው ያደገውን ታናሽ ወንድም በእትብት ሲመገበው ያድጋል። እንደዚሁም ሁሉ አንድ መንፈስ ቅዱስን ተቀብለው ተመግበው ተናግረውታል ይላል። አንድም በወንጌል ይመሰላል። ወንጌል በ3 ልሳን ወይንም ቋንቋ ተጥፋለች። በዕብራይስጥ፣ በሮማይስጥ፣ በጽር ቋንቋ ተጥፋለች። ይህም መጽሐፍ ድርሳን፣ ግዘት፣ ስምዓት ነው ይላል። አንድም ወንጌል 4 ክፍል ነው። ይህም መጽሐፍ 4 ክፍል ነው። ከመጀመሪያው እስከ ኤጲፋኒዎስ 1 ክፍል፣ ከኤጲፋኒዎስ እስከ ለሀበ ነገሥት ቴራን 2 ክፍል፣ ከዚያ እስከ መልእክተ ሲኖዶቆን 3 ክፍል ይሆናል። ከዚያ እስከ መጨረሻው 4 ክፍል ነው ይላል። 4 ክፍል። አንድም ወንጌል በዘሀብሩ በዘተሌሌው አለበት። ይህም መጽሐፍ ከመጀመሪያው እስከ መልእክተ ሲኖዶቆን በዘተሌሌዩ፣ ከዚያ በኋላ እስከ መጨረሻው በዘሀብሩ ነው አለበት ማለት ነው። አንድም የአንድነት የሶስትነት ነገር አለበት ብለው ታሪክን አናብዛ ይላሉ። ነገር ግን ይበዛል ብለው ትተውታል። የሃይማኖት አበው ታሪክ ብዙ ነው፣ በየደጁ ይተረካል ይላል። ወይንም በየመቅድሙ ይተረካል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንየጥን በረድኤተ እግዚእነ ኢየሱስ ክርስቶስ። በአብ ስም አምነን አብን ወላዲ፣ በወልድ ስም አምነን ወልድን ተወላዲ፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰላሲ ብለን ምንም ላጠይቁ አካላት 3 ስላልን በባህሪ በሕልውና በፈቃድ አንድ አምላክ ብለን አምነን በጌታችን አጋዥነት እንጀምራለን። አንድም በአብ ስም ወላዲ፣ በወልድ ስም ተወላዲ፣ በመንፈስ ቅዱስ ስም ሰራጺ ምንም ላጠይቁ አካላት 3 ስላልን በባህሪ በሕልውና በፈቃድ አንድ አምላክ ብለን አምነን በጌታችን አጋዥነት እንጀምራለን። እግዚአብሔርን አጋዥ ካላደረጉት እማር፣ አስተምር፣ እጽፍ፣ እደጉስ፣ አነብ፣ እተረጉም ቢሉ አይፈጸምም። ኩላኬ ፍድፋዴ እንተ ይገብራ ብእሲ ኢትትፈጸም ዘእንበለ በረድኤተ እግዚአብሔር በከመ ይቤ ቃሉ ለእግዚእነ እስመ ዘእንበሌሰ ይትክሉ ገቢረ ወኢምንተኒ እንዲል ዘቦቱ መድኃኒትነ ድነታችን የተገኘበት ብሎ ለጌታ ይቀጥላል። መገኘቱም በ3 ወገን ነው ይላል። 3 ወገን ያለውም በሃይማኖት፣ በጥምቀት፣ በስጋው በደሙ ነው። ለ3ቱም ተነግሮላቸዋል። ለሃይማኖት ዘየአምን በወልድ ቦ ሕይወት ዘላለም ተብሎ፣ ለጥምቀት ዘአምነ ወዘተጠምቀ ይድህንም ይላል ተብሎ፣ ለስጋው ለደሙ ዘበላ ስጋየ ወሰትየ ደምየ ቦ ሕይወት ዘላለም ተብሎ ተነግሯል።
በጽሕፈ ሃይማኖት አበው በበግዕዝ ቦታ የገባ ነው። አንተሰ ይቀበይከኒ በዘይት ርእስየ ለምሁራነ ልበ ጥበብ ኦሪት ወነቢያት ወንጌል ሰበኩ በክርስቶስ እንዲል የአበውን ሃይማኖት መጽሐፍን እንጀምራለን። አንድም የአበውን ሃይማኖት በመጣፍ ጊዜ በረድኤተ እግዚአብሔር መጠጋትን ጥንት እናደርጋለን። አንድም ንዌጥን በጽሕፍ በመጣፍ እንጀምራለን። ተናግረውት ሳይጣፍ የሚቀራለና እንዲህ አለ ነው። መምህራነ ቅድስት ቤተ ክርስቲያን ምእመናን መምህራን ብሎ ለአበው ይቀጥላል። ቅድስትን ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ የቀደመው ወይቄድሱ ሥጋሆሙ ለእረክሱ ያለው ነው። የዛሬው ግን እፎ ያነጽ ክሊናነ እምግብር ምውት ታጽወሰ ዘዘየ አኮ ዘሥጋ ዳይሙ ዘነፍስ ወህጹብ ሥጋነ በማይ ንጹሕ ያለው ነው። ጽንዕትም አለ የቀደመው መቅደስ ትትሐነጽ እስከ ክርስቶስ ንጉሥ ወምዝ ትትመዘበር ያለው ነው። የዛሬው ግን ዋና ቅጸ ሲኦልኒ እይሄይልዋ በደብተራ ጽድቅ እንተ እግዚአብሔር ተከላ ዋኮ ሰብ ያለው ነው። ክብርትም አለ የቀደመው አውጽኦሙ በወርቅ ወብሩር ያለው ነው። የዛሬው ግን ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ ዘበሰማያት በኢየሱስ ክርስቶስ ያለው ነው። ልዩም አለ የቀደመው ምድራዊ የዛሬው ሰማያዊ፣ የቀደመው ሥጋዊ የዛሬው መንፈሳዊ፣ የቀደመው አፋዊ የዛሬው መውሳታዊ ነው። አቲ ጉባኤ ምእመናን አቲ ጉባኤ አለ ምእመናንን ማለት ነው። አቲ ጉባኤ አለ አንድ ትምህርት ይማራሉ፣ አንድ እምነት ያምናሉ፣ አንድ ጥምቀት ይጠመቃሉና። አንድም መምህራንን አቲ ጉባኤ አለ አንድ ትምህርት ያስተምራሉ፣ አንድ እምነት ያሳምናሉ፣ አንድ ጥምቀት ያጠምቃሉና። እንተ ሐዋርያት ያስተማሯቸው ያሳመኗቸው ያጠመቋቸው የሐዋርያት ቤተሰብ የሚሆኑ ብሎ ለምእመናን ለመምህራንም ቀጠለ። አንድም ጉባኤ እንተ ሐዋርያት ነው። ሐዋርያት የሰበሰቧቸው ሲል ነው። አንድም 3000 አንድ ቀን 5000 አንድ ቀን እንዲህ እያሉ ያሳምኑ ነበርና የሰበሰቧቸው አለ። አንድም መምህራነ ቅድስት ቤተ ክርስቲያን ብሎ በቁሙ የቤተ ክርስቲያን መምህራን ብሎ ለአበው ቀጠለ። ቢያስተምሩ ስርዓት ቢሰሩ በቁሙ ጉባኤ ቢያደርጉ በቤተ ክርስቲያን ነውና ቅድስትን ከምኩራበ አይሁድ ቅድስት ከምኩራበ ቅድስት ነውና ይላል። በቤተ ክርስቲያን ነውና መምህራን ብሎ ለአበው ቀጠለ ነው። ከምኩራበ አይሁድ ቅድስትን ከምኩራበ አይሁድ ከምኩራበ አረሚ ልዩ ሲል ነው። አሐቲ ጉባኤ ቤተ ክርስቲያን አሐቲ ጉባኤ አለ በወርቅ በዕንቁ የታነጸ ቤተ ክርስቲያን ሥጋውን ደሙን ያከብራል ይለውጣል። በጭቃ በጨፈቃ የታነጸ ሥጋውን ደሙን አያከብርም አይለውጥም። በጴጥሮስ በጳውሎስ ስም የታነጸው ሥጋውን ደሙን ያከብራል ይለውጣል። በሌሎች ጻድቃን ሰማዕታት ስም የታነጸው ሥጋውን ደሙን አያከብርም አይለውጥም እንዳይሉ አሐቲ ጉባኤ አለ። እንተ ሐዋርያት የመሰረቷት ሲል ነው። ሕንጻ ቤተ ክርስቲያንን በፊልጵስዩስ የጀመሩ ሐዋርያት ናቸውና እንዲህ አለ። ወነጊር ሃይማኖተ ኩሉ ለእለ አሐዱ አሐዱ እምኔሆሙ ጽሕፍ ላለው ዋዌ ነው። ከእነሱ የአንዱንም ሃይማኖት መናገርን እንጀምራለን። አንድም በመናገር ጊዜ በረድኤተ እግዚአብሔር መጠጋትን ጥንት እናደርጋለን። አንድም ንዌጥን በነጊር ይላል በመናገር እንጀምራለን። ወነጊር ሃይማኖተ ኩሉ ለአሐዱ አሐዱም ይላል። ትርጓሜው አንድ ነው። አተታ ይልና ሃይማኖተ አበው ያለውና ወነጊር ሃይማኖተ ኩሉ ለእለ አሐዱ አሐዱ ያለው ልዩ ነውን ቢሉ ሰዎቹ ልዩ ናቸው እንጂ ሃይማኖቱ ግን አንድ ነው። አንድም አበው የሚላቸው 318ቱ ነው። አሬዎስን 150 ሆነው መቅዶኒዎስን 200 ሆነው ንስጥሮስን አውግዘው የለዩ ናቸው።
ኩሉ ለእለ አሐዱ አሐዱ የሚላቸው ከእስክንድሪያ ወደ አንጾኪያ ከአንጾኪያ ወደ እስክንድሪያ እስከ አባ ክርስቶዶሉ ዘመን ድረስ ሲላላኩ የነበሩ ናቸው። በእንተ ሃይማኖት ቅድስት ዘነበበ መንፈስ ቅዱስ በልሳናት የሆሙ በእንተ ቅድስት ሥላሴ ወትስጉተ ቃል አሐዱ አካል እምነ ሰለስቱ አካላት ስለ ሚስጥረ ሥላሴ ስለ ሚስጥረ ስጋዌ የምትሆን ሃይማኖት ደግ እንደሆነች መንፈስ ቅዱስ በእነዚህ አድሮ ተናገራት ብሎ ሃይማኖተ አበው ላለው ይቀጥላል ይላል። ሃይማኖተ አበው ይቀጥላል ይላል። አንድም ሃይማኖተ ኩሉ ላለው ይቀጥላል። አንድም ስለ ሚስጥረ ሥላሴ ስለ ሚስጥረ ስጋዌ የምትሆን ሃይማኖት ደግ ክብርት እንደሆነች መንፈስ ቅዱስ አድሮ የተናገረባቸው ብሎ ለአበው ቀጠለ። አንድም ኩሉ ለእለ አሐዱ አሐዱ ላለው ይቀጥላል። ሀተታ ምን ነው ሃይማኖት ከሚስጥረ ሥላሴ ከሚስጥረ ስጋዌ ሌላን አለ ልዩ ነው ቢሉ ሚስጥረ ሥላሴን ሚስጥረ ስጋዌን ለማስረዳት መንፈስ ቅዱስ በእነዚህ አድሮ የተናገራት ሃይማኖት ክብርት እንደሆነች ንየትን በነጊር በመናገር እንጀምራለን ሲል ነው። ወተዋስኦ ምስለ አላውያን ነጊር ወተዋስኦ ነው። ከአላውያን ጋር መከራከርንም መጻፍን እንጀምራለን። አንድም ከአላውያን ጋር መከራከርን በመጻፍ ጊዜ በረድኤተ እግዚአብሔር መጠጋትን ጥንት እናደርጋለን። አንድም ንየትን በጽሒፍ በመጣፍ እንጀምራለን። ሀተታ ተዋስኦ ምስለ አላውያን የሚለው 318ቱ ሊቃውንት ከአርዮስ ጋር 150 ሊቃውንት ከመቅዶኒዎስ ጋር 250 ሊቃውንት ከንስጥሮስ ጋር የተከራከሩት ክርክር ነው። አንድም እየራሳቸው የተከራከሩት ክርክር ነው። ሰነባትሪዎስ ከኖህ አይሁዳዊ ጋር፣ ቅዱስ ቄርሎስ ከዮሊኒስ ርጉም፣ ከእንዲራኦስ ጽሉ፣ ከታኦዲሪጣ ጽሩፍ ጋር፣ ሳዊሮስ ከአግሪማንጥቆስ ቂሳርያዊ በዓለ ስም ህሱም ጋር የተከራከሩት ክርክር ነው። ንቀድም ወንጽፍ ቃሎ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ መጽሐፈ ኪዳን ንቀድም መጽሐፈ ኪዳን ቃሎ መጽሐፈ ኪዳን ነው። አስቀድመን ከመጽሐፈ ኪዳን አምጥተን የጌታችንን የመድኃኒታችን የኢየሱስ ክርስቶስን ቃል እንጥፋለን። ወናተሉ ነገሮሙ ዘመሃሩነ አጋይስት ብርሃናተ ዓለም 10 ወክልኤቱ ሐዋርያት የዓለም ገዦች አዋቂዎች የሚሆኑ 12ቱ ሐዋርያት ያስተማሩንን ትምህርታቸውን እናስከትላለን። አንድም እንዘ ንጽፍ ናቀድም ቃሎ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ መጽሐፈ ኪዳን ይላል። ስንጽፍ የጌታችንን የኢየሱስ ክርስቶስን ቃል እናስቀድማለን። ወናተሉ የሐዋርያትን ትምህርት እናስከትላለን። አንድም እንዘና ቀድም ወናተሉ ንጽሕፍ ይላል። የጌታን ስናስቀድም የሐዋርያትን ስናስከትል እንጥፋለን። ንቀድም ንጽሐፍ የሚል አብነት ይገኛል። ትርጓሜው አንድ ነው። ሐዋርያትን አጋዕዝት አላቸው በጸጋ ነው። አንትሙኒ ትነብሩ ዲበ 10ቱ መናብርት ብሏቸዋልና። ብርሃናትም አላቸው አንትሙ ብርሃኑ ለዓለም ብሏቸዋልና። ወሱታፌሆሙ ጳውሎስ ነዋይ ህሩይ በማስተማር መከራ በመቀበል ማዕርግ በመስጠት ከእነርሱ ጋር አንድ የሚሆን ምርጥ ዕቃ ጳውሎስ የተናገረውንም እንጥፋለን። ወያዕቆብ ዘተሰሚዕሁ ለእግዚእነ ኤጲስቆጶስ ዘኢየሩሳሌም ዘተሰሚ ኤጲስቆጶስ ይላል። በኢየሩሳሌም ኤጲስቆጶስነት የተሾመ የጌታችን ወንድም የሚሆን ያዕቆብ የተናገረውንም እንጽፋለን። ዘተሰሚ ኤጲስቆጶስ ነው። ወሰባቱ ዲያቆናትም የተናገሩትን 72ቱ አርዲት 70 አርዲት ሰባክያን ዙረው ወንጌልን ያስተማሩ 72ቱ አርዲት የተናገሩትንም እንጥፋለን። ሀተታ አሁን እነዚህ በድርሰትም በጥህፈትም አግዘዋቸው አይደለም አብረው ስለነበሩ ይሁን ስላሉ ነው እንጂ ይላል።
ወአበው ሊቃነ ጳጳሳት ወኤጲስቆጶሳት አምሳሊሆሙ በማስተማር መከራ በመቀበል ማዕረግ በመስጠት ሐዋርያትን የመሰሉ አበው ሊቃነ ጳጳሳት በማስተማር መከራ በመቀበል ማዕረግ በመስጠት አርዲትን የመሰሉ ኤጲስቆጶሳት የተናገሩትንም እንጥፋለን። እለ እምድሬሆሙ ከሐዋርያት ቀጥለው የተነሱ አበው ሊቃነ ጳጳሳት ከአርዲት ቀጥለው የተነሱ ኤጲስቆጶሳት የተናገሩትን እንጥፋለን። አንድም ወአበው ሊቃነ ጳጳሳት ይላል። አበው ሊቃነ ጳጳሳት የተናገሩትን እንጥፋለን። ወኤጲስቆጶሳት አምሳሊሆሙ በማስተማር መከራ በመቀበል ማዕረግ በመስጠት አበው ሊቃነ ጳጳሳትን የመሰሉ እለ እምድሬሆሙ እለ እምታሕቴሆሙ ሲል ነው። እስመ አንተ ንጉሥ እምድኅረ ፈርዖን እንዲል በማዕረግ ከነዚህ በታች የሚሆኑ ኤጲስቆጶሳት የተናገሩትንም እንጥፋለን። ትውልድ ድኅረ ትውልድ እስከ ተፍጻሜተ መዋዕለ አባ ክርስቶዶሉ አሐዱ እምሊቃነ ጳጳሳት ለእስክንድርያ በእስክንድርያ ከተሾሙ ሊቃነ ጳጳሳት አንዱ እሱ እስከሚሆን ያለውን አለ። ኤጲስቆጶሳት የሚላቸው ከሄሬኔዎስ እስከ አቡ ዘካርያስ ይህያ ወልደ ሀደይ ዘሀገረ ተክሪት ወይ ከኒ ዋባሪዳ ያሉትን ነው። አበው ሊቃነ ጳጳሳት የሚላቸው ከአግናንጤዎስ እስከ አባ ክርስቶዶሉ ያሉትን ነው። ምን ነው ከእርሱ ቀጥሎ ዮሐንስ ዘአንጾኪያ ያለ አይደለም ቢሉ መነሳታቸው አንድ ጊዜ ከሆነ ብሎ ተወው። ያውስ ቢሆን እስከ ዮሐንስ አይደለም ቢሉ ገዣቸው አባ ክርስቶዶሉ ነውና በገዣቸው ይተርካሉ። ወእምዝ ይተሉ ግዘተ ጉባኤ እምኔሆሙ ላዕለ ዘአለው ሃይማኖቶሙ ሙሉደ ጥምቀት ግዘት እስትጉ ሲል ነው። እንዲህ ያለ ቅጽል ለመጽሐፍ ልማድ ነው። ስጠተ ልብስ ንፍቀተ ታቦት እስረተ አዛብ እንዲል ካመኑ ከተጠመቁ ሰዎች ወገን ሃይማኖታቸውን የለየ ሰው በካደ ሰው ላይ ከርሳቸው ተነግሮ የተሰበሰበ ግዘት ይጣፋል። በአመፀኛ ሰይፍ እንዲወርድ ይጣፋል። ሀተታ ጉባኤ እምኔሆሙ ግዘት እምኔሆሙ ይላል። ግዘት እምኔሆሙ አለ የሚለይ ከብዙዎች ነውና፣ ጉባኤ እምኔሆሙ አለ የሚለዩት ብዙዎች ናቸውና፣ እሙሉደ ጥምቀት አለ ካይላ ፈላሻ አይወገዝም እና ይላል። ወብዙሃ ስምአ እምንባቦሙ ለአጽንኦ ሃይማኖቶሙ ወእምብዙህ ስም ሲል ነው። ሃይማኖታቸውን ለማስረዳት አምጥተው ከተናገሩት ነገርም ብዙ ምስክር ይጣፋል። አንድም ወእምዝ ናተሉ ግዘተ እስትውአ ላዕለ ዘአለው ሃይማኖቶሙ ሙሉደ ጥምቀት ይላል። ከጥምቀት ልጆች ወገን ሃይማኖታቸውን በካደ ሰው ላይ ከነርሱ ተነግሮ የተሰበሰበ ግዘትን እንጥፋለን። ወብዙሃ ስማ እምንባቦሙ ለአጽንኦ ሃይማኖቶሙ ሃይማኖታቸውንም ለማስረዳት አምጥተው ከተናገሩት ነገርም ብዙ ምስክርን እንጥፋለን። ተተርጎመ እምልሳነ ቅብጢ ለአረብ ከጽር ወደ አረብ ተመለሰ አለ። አባ ሚካኤል ዘሀገረ አትሪብ ወመሊግ አባ ዮሐንስ ዘሀገረ ቡርልስ መለሱት ሲል ነው። ሀተታ የገ የጸ ጸያፎች ናቸውና ግብጽ ሲሉ ቅብጥ ይላሉ። አንድም ከጽር ወደ ቅብጥ ከቅብጥ ወደ አረብ ተመለሰ። ወይ ዜኒ ተርጎምኖ እምልሳነ አረቢ ለግዕዝ አሁንም ከአረብ ወደ ግዕዝ መለስ ነው ይላል። አስራተ ጽዮን መባአ ጽዮንም ነው ይለዋል። ሀተታ ግዕዝ አላት አገራችንን ምኒልክ ወልደ አግዓዚት ገዝቷታልና። አንድም ገናናው ንጉሥ እስክንድር አራቱን ማዕዘን ቀጥቅጦ ሲገዛ እርሷን አልገዛትምና ነጻ ለማለት ነው። አንድም በቋንቋዋ ግዕዝ አላት። ይህስ ቋንቋ በሀገር ይጠራል እንጂ ሀገር በቋንቋ አይጠራም ብሎ ባለፈው ያጠናዋል። አንድም እስከ ዮም ትትፌሳ ወትትሐሰይ ግዕዝ እንጂ ይላል። ይኸውም አይፈርስ በስምረቱ ወበክህሎቱ ለእግዚአብሔር በእግዚአብሔር በቸርነቱ እና በካህሊነቱ መለስ ነው። ዘይክል ኩሎ
72 ቋንቋ መናገር በሚችል ወአልቦ ዘይሳኖ ከዚያውም ዘንድ በአንድ ሐዋርያ ቃል ማናገር በሚችል 72 ቋንቋ ማናገር በሚችል ወአልቦ ዘይሳኖ ከዚያውም ዘንድ በአንድ ሐዋርያ ቃል ማናገር በሚችል አለ። በጴጥሮስ በጳውሎስ ቃል ነው። አንድም ዘይክል ኩሎ አንዱን ቋንቋ ከ72 መክፈል በሚችል ወአልቦ ዘይሳኖ ያንኑ መልሶ በአንድ ሐዋርያ ቃል ማለት በጴጥሮስ በጳውሎስ ቃል ማናገር በሚችል በእግዚአብሔር በቸርነቱ በካህሊነቱ ተረጎምነው ይላል። ለዓለመ ዓለም ለዘላለሙ በእውነት እንበለ ሐሰት አሜን። በእውነት እንበለ ሐሰት ማለት ነው። ይሁን ይደረግልን ይላል። ይቆየን።